ለምሳሌ በቅርቡ እኛ ቢሮ እንኳን አንድ ወጣት ልጅ መጥቶ ነበር። ያ ልጅ ያደረገው ነገር ምንድነው? ኢትዮጵያ ውስጥ ከሚበቅል አንድ አይነት እህል ኤክስትራክት አድርጎ ለኢንዱስትሪዎች በጣም የሚጠቅም ነገር ሰራ እና ይሄንን ነገር ኢንዱስትሪዎች ሊጠቀሙበት ይችላሉ። እንዲያውም አሁን ከውጭ እየመጣ ነው። ይሄ ነገር በስኬል ቢሰራ በድርጅት ነገር ቢሰራ ለሀገርም ይጠቅማል፣ ለኔም ይጠቅማል፣ ለሚሰራውም ሰው ይጠቅማል አለን። ስለዚህ የመጀመሪያ ያደረግነው ነገር ያንን ነገር የተሰራ የተባለው ነገር እውነት ተሰርቷል የሚለውን ወደ ላቦራቶሪዎች ሄዶ የሚያውቁ ሰዎች ቬሪፋይ እንዲያደርጉት አደረግን። ቬሪፋይ ያደረጉት አሁን ይሄ ነገር በጣም ጠቃሚ ነው ከውጭ አሁን ያመጣ ስለሆነ ያንን ነገር በድርጅት ደረጃ ቢሰራ ይሄ ነገር ለሀገር ለሰው ሊጠቅም ይችላል፣ በጣም አትራፊ ነው ተባለ። እኛ ያደረግነው ነገር ልጁን አንተርፕረነር ሁን ምናምን ማለት አይደለም። ያደረግነው ነገር ምንድነው? እነዚህ አንተርፕረነር ልምድ ያላቸው ሰዎች ከዚህ በፊትም ድርጅት ሰርተው የሚያውቁ በምርት አምርተው የሚያውቁ ድርጅት ከትንሽ ወደ ትልቅ አድርጎ የሚያውቁን ሰዎች ፈለግን። ሪላያብል የሆኑ ሰዎች፣ አስተማማኝ የሆኑ ሰዎችን ፈለግን። አንደኛውን አመጣና ከልጁ ጋር አነጋገርናቸው። ስለዚህ በመጀመሪያው ደረጃ ያ ልጅ የፈጠራ ችሎታ በመኖሩ የተወሰነ ሸር ሊኖረው ይችላል። አዎ እነዛ ሰዎች ደግሞ ወይም ያ ሰው አንተርፕረነር የተባለው ሰው ያንን ነው የፈጠራ ችሎታ ወደ መሬት ላይ የሚያወርደው ሰው ደግሞ ሁለቱ ጎን ለጎን ቁጭ ብለው ኔጎሼት ያደርጋሉ። ይሄኛው ስንት ሸር ይኖረው፣ ይሄኛው ስንት ሸር ይኖረው ኔጎሼት አድርገው አንድ ነገር ላይ ደረሱ። ከዛ ያኛው ሰውዬ ይሄንን ፈጠራ ድርጅት አቋቁሞ ማሽነሪዎች አምጥቶ ማሽነሪዎቹን ተክሎ ሰዎች ቀጥሮ ከባንክ የሚያስፈልገውን የተወሰነ ብድርም ወስዶ ድርጅት አደረገው። ያ ነገር ወደ ድርጅትነት ተቀየረ፣ ማምረት ተጀመረ፣ መሸጥ ተጀመረ። እንዲያውም አሁን በጣም ብዙ ገዢዎች ከውጭ ሲያመጡ የነበሩ ሰዎች በጣም ከውጭ ምንም የማይተናነስ እንዲያውም በተወሰነ ደረጃ የሚበልጥ ፕሮዳክት ስለሆነ እንዲያውም ምርቱ በጣም ተፈላጊ ነው። አሁን ያንን ልጅ እባክህ ናና አንተርፕረነር ሁን፣ ድርጅት ፍጠር፣ ድርጅት ምራ፣ ሰዎችን ቅጠር ብንለው በእርግጠኝነት የምነግርሽ ነገር አይሆንም፣ ሊሆን አይችልም።